ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መጋቢት 18 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። ሀገራዊ የምክክር ኮሚሽን የትግራይ ክልልን አጀንዳ የማሰባሰብ ሂደት በአዲስ አበባ ሊያካሂድ መሆኑን በመግለጫው ማረጋገጡን የጋምቤላ ክልል ፖሊስ ኮሚሽን በተለያዩ ጥፋቶች ላይ ተሳታፊ ሆኗል ያላቸው ከ700 በላይ የፖሊስ አባላት ከስራ ማገዱን የኢትዮጵያ ሜቴሮሎጂ ኢንስቲትዩት የበልግ ዝናብን ተከትሎ በአንዳንድ የሀገሪቱ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት እንደሚችል ማስጠንቀቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ሀገራዊ የምክክር ኮሚሽን የትግራይ ክልልን አጀንዳ የማሰባሰብ ሂደት በአዲስ አበባ ሊያካሂድ መሆኑን በመግለጫ አረጋገጠ። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልል በምክክር ሂደቱ እንዲሳተፉ አስቻይ ሁኔታዎችን ለመፍጠር ከክልሉ ጊዜያዊ አስተዳደር፣ በክልሉ ከሚንቀሳቀሱ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ የተለያዩ ተቋማትና ማህበራት፣ ከምሁራንና ታዋቂ ሰዎች እንዲሁም ከሌሎች ባለድርሻ አካላት ጋር ተከታታይነት ያላቸው ከ22 በላይ ውይይቶችን በመቀለና በአዲስ አበባ ከተሞች ማካሄዱን ዛሬ በሰጠው ጋዜጣዊ መግለጫ ላይ አስታውሷል። ሆኖም ኮሚሽኑ ባለው የአሰራር ስርዓት መሰረት በትግራይ ክልል ተሳታፊዎችን የመለየትና አጀንዳ የማሰባሰብ ተግባርን ለማከናወን የሚረዳ አስቻይ ሁኔታ ባለመፈጠሩ የትግራይ ክልል ህዝብና የተለያዩ ባለድርሻ አካላት በተወካዮቻቸው አማካኝነት የሚሳተፉበት የአጀንዳ ማሰባሰብና የሀገራዊ ምክክር ጉባኤ ተሳታፊዎች ልየታ መድረክ ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ ከተማ እንደሚካሄድ መወሰኑን አስታውቋል። በመሆኑም የትግራይ ክልል ልዩ ልዩ የማህበረሰብ ክፍሎች፣ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ ምሁራንና ታዋቂ ግለሰቦች እንዲሁም የክልሉ ጊዜያዊ አስተዳደርና በየደረጃው የሚገኙ የክልሉ የመንግስት አካላት ኮሚሽኑ ያቀረበ ባለው ጥሪ መሰረት በመድረኩ በመሳተፍ ሀገራዊ ኃላፊነታቸውን እንዲወጡ ኮሚሽኑ በድጋሚ ጥሪ አቅርበዋል። ኮሚሽኑ ከ3 ቀን በፊት በማህበራዊ የትስስር ገጹ ላይ ተመሳሳይ ጥሪ አቅርቦ እንደነበር ይታወሳል። ኮሚሽኑ አያይዞም በተለያዩ ምክንያቶች በሀገራዊ ምክክሩ ሂደት ሳይሳተፉ ለቆዩ የፖለቲካ ፓርቲዎች፣ ታጣቂ ኃይሎችና ሌሎችም ወገኖች የተሳትፎ ጥሪ አቅርበዋል። የጋምቤላ ክልል ፖሊስ ኮሚሽን በተለያዩ ጥፋቶች ላይ ተሳታፊ ሆነዋል ያላቸውን ከ700 በላይ የፖሊስ አባላት ከስራ አገደ። ጥቂት የፖሊስ አመራርና አባላት በታህሳስ ወር በጋምቤላ ክልል ተከስቶ የነበረውን የጸጥታ ችግር በሕግ አግባብ ከመከላከልና ከመቆጣጠር ይልቅ በብሔርተኝነት፣ በጎሰኝነት፣ በብልሹ አሰራር በአጠቃላይ ከኮሚሽኑ ደንብና መመሪያ ጋር የሚቃረኑ ድርጊቶች ፈጽመዋል ሲል የጋምቤላ ክልል ፖሊስ ኮሚሽን ገልጿል። በዚህም በግጭቱ በተከሰተው የሰው ሞት፣ መፈናቀልና የንብረት መውደም ሚና እንደነበራቸው መገምገሙን አስታውቋል። በህዝብ ላይ ጥይት መተኮስ፣ የጦር መሳሪያ ከህግ ውጪ መጠቀምና በግጭት ወቅት ጥይት ማጓደል እንዲሁም ለስራ ወጪ የሆኑትን የጦር መሳሪያ ገበያ ለማድረግና ይዞ በመጥፋት የሚሉት የዲሲፕሊን ጉድለቶችን ፈጽመዋል ብሏል። በዝምድናና በብልሹ አሰራር መሰረታዊ የውትድርና ስልጠና ሳይወስዱ በህገወጥ መንገድ ወደ ፖሊስ ተቋም የተካተቱ የመንግስት የጦር መሳሪያ በመሸጥ በመስረቅና በመጣል ከህግ ውጪ በድጋሚ ያላግባብ ወደ ስራ የተመለሱም በግምገማው መለየታቸውን ገልጸዋል። የመከላከያ፣ የፌዴራል ፖሊስና የአዲስ አበባ ፖሊስ ሐሰተኛ የውትድርና ሰርቲፊኬት ስካን በማድረግ በማጭበርበር ወደ ስራ ያላግባብ የተካተቱ የመንግስትን ጥሪ ባለመቀበል የጦር መሳሪያ ገቢ ያላደረጉና መሳሪያ ገቢ አድርገው ታድሶ ለመሄድ ፈቃደኛ ያልሆኑ የአድማ ብተና ፖሊስ አባላትንም መገምገሙን አንስቷል። የዚህን ግምገማ ውጤት መነሻ በማድረግም በእነዚህ የጥፋት ድርጊቶች ውስጥ ተሳታፊ መሆናቸው የተረጋገጡ 272 የፖሊስ አባላት በራሳቸው ጊዜና ባላቸው የተጠያቂነት ስጋት በመሸሽና በፖሊስ መተዳደሪያ ደንብ መሰረት ከ21 ቀናት በላይ ያልተገኙትን 147 የአድማ ብተና ፖሊስና 223 የመደበኛ የፖሊስ አባላት ከመጋቢት 1 ቀን 2018 ከሰራዊት እንዲሰናበቱና በእጃቸው የሚገኙ የመንግስት ንብረት ካሉበት የመንግስት መዋቅር እንዲያስረክቡ ትዕዛዝ ማውረዱንም ኮሚሽኑ አስታውቋል። በተጨማሪም ለ50 መደበኛ የፖሊስ አባላት ደግሞ በሰራዊቱ ደንብና መመሪያ መሰረት ከባድ የጽሁፍ ማስጠንቀቂያና የገንዘብ ቅጣት ተጥሎባቸው መደበኛ ስራቸውን ቀጥለዋል ማለቱን ከክልሉ ፖሊስ ኮሚሽን ያገኘነው መረጃ ያመለክታል። በኢትዮጵያ ከ2013 ዓ.ም ወዲህ 3 ሚሊዮን ጉዳዮች በባህላዊ ፍርድ ቤቶች አማካኝነት
እልባት ማግኘታቸው ተጠቆመ። የኢፌዴሪ ፍትህ ሚኒስቴር ከአጋር አካላት ጋር በመተባበር ያዘጋጀው ባህላዊ የግጭት አፈታት ስርዓቶችን በማጠናከር ሁሉን አቀፍ ፍትህ ተደራሽነት ለማረጋገጥ የሚረዳ አህጉራዊ ኮንፈረንስ ሲካሄድ ነበር። ኮንፈረንሱ በትላንትናው ውሎ ባህላዊ የግጭት መፍቻ ዘዴዎች ፍትህን በማረጋገጥ ውስጥ ታሪካዊ ዳራቸው ያላቸውን ሚናና ያበረከቱትን አስተዋጽኦ እንዲሁም ደግሞ ባህላዊ ፍርድ ቤቶች በአፍሪካ ምን ይመስላሉ የሚሉት ጉዳዮች ላይ ጥናታዊ ጽሑፎች ቀርበው የፓናል ውይይት በማካሄድ ተጠናቋል። በፓናል ውይይቱ የኢትዮጵያን ጨምሮ ዩጋንዳ፣ ኬንያ፣ ማላዊ፣ ናይጄሪያ፣ ቡርኪና ፋሶ፣ ሞዛምቢክ፣ ሴራሊዮን እንዲሁም በማሊ ባህላዊ ፍርድ ቤቶች በህብረተሰቡ ዘንድ ያላቸው ተመራጭነት እንዲሁም ደግሞ የሚስተዋሉ ክፍተቶችና ጥንካሬዎችን ጨምሮ ከመደበኛው የፍትህ ስርዓት ጋር ያላቸው ተመጋጋቢነትን የተመለከቱ ጉዳዮች መዳሰሳቸው ተገልጿል። ከዚሁ ጋር ተያይዞም በተለያዩ የአፍሪካ ሀገራት ውስጥ እንደየባህላቸው በብዛት የባህላዊ ግጭት መፍቻ ዘዴዎችን የሚጠቀሙ ሲሆን እነዚህን የግጭት መፍቻ ዘዴዎችም በፖሊሲ የሚደግፉ ሀገራት መኖራቸውም ተመላክቷል። በኢትዮጵያ በሁሉም ክልሎች ባህላዊ የግጭት መፍቻ ዘዴዎች በስፋት አገልግሎት እንደሚሰጡም በውይይቱ ላይ ተገልጿል። ጥናቶቹ እንደሚያመለክቱትም በኢትዮጵያ ከ2013 ዓ.ም ወዲህ 3 ሚሊዮን ጉዳዮች በባህላዊ ፍርድ ቤቶች አማካኝነት እልባት ማግኘታቸውንና 6 ሚሊዮን የማህበረሰብ ክፍሎችም ተደራሽ ማድረግ ተችሏል። ሂደቶቹ እርቅና ካሳ ላይ ትኩረት የሚያደርጉ እንዲሁም በፍጥነት ዳኝነት የሚሰጡ በመሆናቸው ለሰላም ግንባታ የሚያበረክቱት አስተዋጽኦ ከፍተኛ ከመሆኑ ጋር ተያይዞም ከመደበኛው የፍትህ ስርዓት ጋር ተመጋጋቢ እንዲሆኑ በማድረግ የፍትህ ስርዓቱን ይበልጥ ማጠናከር እንደሚገባም ተጠቁሟል። የኢትዮጵያ ሜቴሮሎጂ ኢንስቲትዩት የበልግ ዝናብን ተከትሎ በአንዳንድ የሀገሪቱ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት እንደሚችል አስጠነቀቀ። የኢትዮጵያ ሜቴሮሎጂ ኢንስቲትዩት የበልግ ዝናብን ተከትሎ በአንዳንድ የሀገሪቱ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡና የሚመለከታቸው አካላት አስፈላጊውን ቅድመ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥተዋል። በዘንድሮ የበልግ ወቅት መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚኖር የገለጹት የኢንስቲትዩቱ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ባለፉት ጥቂት ቀናት ብቻ በ55 የሀገሪቱ አካባቢዎች በ24 ሰዓት ውስጥ እስከ 80 ሚሊ ሜትር የሚደርስ እጅግ ከባድ ዝናብ መመዝገቡን ገልጸዋል። ለቅጽበታዊ ጎርፍ ተጋላጭ ተብለው የተለዩት ዋና ዋና አካባቢዎች የአዋሽ፣ የስምጥ ሸለቆ፣ የገናሌ ዳዋ፣ የዋቢ ሸበሌና የኦሞ ጊቤ ተፋሰሶች ተገቢውን ጥንቃቄ ማድረግ እንደሚገባቸው አሳስበዋል። በከተማ ደረጃም በተለይም በአዲስ አበባ ውስጥ የሚገኙት ንፋስ ስልክ፣ ላፍቶ፣ አቃቂ ቃሊቲና ኮልፌ ቀራኒዮ ክፍለ ከተሞች ለከፍተኛ የጎርፍ አደጋ ተጋላጭ የሆኑ አካባቢዎች በመሆናቸው ጥንቃቄ ማድረግ እንደሚገባ ተጠቁሟል። አደጋውን ለመቀነስ ሲረዳ ዘንድም በከተሞች የውሃ ማፍሰሻ ቱቦዎችንና ቦዮችን በአግባቡ ማጽዳት፣ በተፋሰሶች አካባቢ የወንዞችን የውሃ ከፍታ በየዕለቱ መከታተልና የተቀናጀ የወንዝ አመራር ስርዓትን መተግበር እንደሚገባም ኢንስቲትዩቱ አሳስበዋል። በአርሶ አደር ማሳዎች ላይም ውሃ እንዳይተኛ የማፍሰሻ ቦዮችን ማዘጋጀትና የአፈር መሸርሸርን ለመከላከል የእርከን ስራዎችን ማጠናከር ወሳኝ መሆኑም ተገልጿል። ህብረተሰቡ ድንገተኛ የጎርፍ አደጋ የሚያደርሰውን ጉዳት ለመቀነስም ከአሁኑ አስፈላጊውን ዝግጅትና ጥንቃቄ እንዲያደርግ መልእክት ተላልፏል። በዝርዝር ወደ ያዝነው መረጃ ስናልፍ ደግሞ ትራምፕ የኢራን ኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ ሲያራዝሙ የየመኑ ሁቲ ኢራንን በመደገፍ እርምጃ ለመውሰድ ዝግጁ መሆኑን አስታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥን እስከ ዛሬ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ከዛቱ በኋላ ያስቀመጡትን ቀነ ገደብ በ10 ቀናት ማራዘማቸውን ተናግረዋል። በሌላ በኩል ደግሞ የየመኑ ሁቲ ኢራንን ደግፎ በጦርነቱ ውስጥም ለመሳተፍ በሁሉም አማራጮች ሙሉ ለሙሉ ወታደራዊ ዝግጅት ማድረጉንና መቼ እርምጃ መውሰድ እንዳለብን እናውቃለን በማለትም አስታውቋል። ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። ትራምፕ የኢራን ኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ ሲያራዝሙ የየመኑ ሁቲ ኢራንን በመደገፍ እርምጃ ለመውሰድ ዝግጁ መሆኑን አስታወቀም። የመካከለኛው ምስራቅ ጦርነት አሁንም ቀጥሎ እየተካሄደ ባለበት ወቅት የአሜሪካው ፕሬዚዳንት ዶናልድ ትራምፕ የኢራን ኃይል ማመንጫዎችን ለመምታት ያስቀመጡትን ቀነ ገደብ በ10 ቀናት አራዝመውታል። ትራምፕ ይህንን ያሉት ኢራን የሆርሙዝ ወሽመጥን እስከ ዛሬ አርብ ድረስ የማትከፍት ከሆነ የኃይል ማመንጫዎቿን እንደሚደበድቡ ዝተው በነበሩበት ወቅትም ነው። ትራምፕ ለመጀመሪያ ጊዜ የ48 ሰዓታት ቀነ ገደብ ያስቀመጡት ባለፈው ሳምንት ቅዳሜም ዕለት ነበር። የተቀመጠው ጊዜ እየተቃረበ ሲመጣ ፕሬዚዳንቱ ከኢራን ጋር ንግግር እየተካሄደ
እየተካሄደ መሆኑን በመጥቀስ ተጨማሪ 5 ቀናት መስጠታቸውም ይታወሳል። ፕሬዝዳንቱ ትላንት ምሽት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት ከኢራን ጋር የሚደረገው ንግግር በጣም በጥሩ ሁኔታ እየሄደ መሆኑንም ጠቁመዋል። ንግግሮቹ በመካሄድ ላይ ናቸው። በሐሰተኛ መገናኛ ብዙሃንና በሌሎች ከሚሰራጩት የተሳሳቱ መግለጫዎች በተቃራኒ ንግግሩ በጣም በጥሩ ሁኔታ ላይ ይገኛልም ብለዋል። በኢራን መንግስት ጥያቄ መሰረት የያዙትን የኢነርጂ ማመንጫ የማውደም እቅድ እስከ መጋቢት 28 2018 ዓ.ም ማራዘማቸውንም አክለዋል። ፕሬዝዳንቱ ከዚህ መልእክታቸው በኋላ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን 7 ቀናት እንዲራዘም ብትጠይቅም 10 ቀናት እንደሰጡት ሲናገሩም ተደምጠዋል። ትራምፕ ከቀናት በፊት ኢራን እጅግ ከፍተኛ ገንዘብ የሚያወጣ ትልቅ ስጦታ እንዳቀረበችላቸው ሲናገሩም ነበር። በወቅቱ ስጦታው ከሆርሙዝ ወሽመጥ ጋር የሚያያዝ እንደሆነ ቢጠቅሱም ዝርዝር መረጃ ከመስጠት መቆጠባቸውም ይታወሳል። አሁን ይህ ስጦታ ኢራን በተዘጋው ወሽመጥ በኩል መርከቦች እንዲያልፉ ማድረጓ እንደሆነም ጠቅሰዋል። ፕሬዝዳንቱ ትላንት በዋይት ሀውስ ባደረጉት የካቢኔ ስብሰባ ላይ ኢራን 10 መርከቦች እንዲያልፉ መፍቀዷን ሲናገሩም ተደምጠዋል። ኢራን በበኩሏ ከአሜሪካ ጋር ንግግር እየተካሄደ ነው መባሉንም አስተባብላለች። አንድ የሰላም ንግግር አሸማጋይ ደግሞ ኢራን በኃይል ማመንጫዎቿ ላይ ይፈጸማል የተባለውን ጥቃት እንዲራዘምላት እንዳልጠየቀችም መናገራቸውን ዎል ስትሪት ጆርናል ዘግቧል። የጦርነት ሁኔታው አሁንም ባየለበት ወቅት የኢራን አጋር የሆነው የየመኑ ታጣቂ ቡድን ሁቲ አስፈላጊ በሚሆን ጊዜ ኢራንን በመደገፍ በጦርነቱ ውስጥ ለመሳተፍ ዝግጁ መሆኑን አንድ የቡድኑ መሪ ለሮይተርስ ተናግሯል። የየመኑ ቡድን ወደ ጦርነት የሚገባ ከሆነ ከዚህ ቀደም እንዳደረገው በቀይ ባህር የመርከቦች እንቅስቃሴ ላይ ከፍተኛ አደጋ የሚደቅን ይሆናል ተብሎም ይጠበቃል። የሁቲ መሪው በሁሉም አማራጮች ሙሉ ለሙሉ ወታደራዊ ዝግጅት አድርገናል፣ የሚሆነውን በሙሉ እየተከታተልን ነው፣ መቼ እርምጃ መውሰድ እንዳለብን እናውቃለን ሲል ለሮይተርስ በሰጠው ቃል የቡድኑን አቋም አሳውቋል። እስራኤል በጋዛ ላይ ጥቃት በከፈተችበት ጊዜ ሁቲዎች ሚሳኤሎችን ወደ እስራኤል ከማስወንጨፋቸው በተጨማሪ በቀይ ባህር በኩል የሚያልፉ መርከቦችን በመምታት አስጥመውም ነበር። አሁን ለኢራን ያላቸውን አጋርነት ለማሳየት በወሳኙ የቀይ ባህር መተላለፊያ መስመር ላይ ጥቃት እንደሚሰነዝሩም ዝተዋል። ይህም በሆርሙዝ ሰርጥ መዘጋት የተቃወሰውን የባህር ላይ እንቅስቃሴ የበለጠ በማወሳሰብ የነዳጅና የሸቀጦች ዝውውርን አዳጋች እንደሚያደርገውም ይታመናል። ይህ በእንዲህ እንዳለ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን የኒውክሌር ተቋማት አቅራቢያ የሚፈጸም ጥቃት የሚቀጥል ከሆነ ትልቅ የራዲዮሎጂ አደጋ ያስከትላል ሲልም አስጠንቅቋል። ተቋሙ ማስጠንቀቂያ የሰጠው በኢራን ደቡብ ምዕራባዊ ክፍል በሚገኘው የቡሼራ የኒውክሌር ኃይል ማመንጫ ተቋም አቅራቢያ ማክሰኞ ዕለት በድጋሚ ጥቃት እንደተፈጸመ ከተገለጸም በኋላም ነው። ትልቅ ቁጥር ያለው የኒውክሌር ቁስ ይዞ የሚሰራ የኒውክሌር ኃይል ማመንጫ በመሆኑ ጋር ተያይዞ በተቋሙ ላይ የሚደርስ ጉዳት ትልቅ የራዲዮሎጂ አደጋ ሊያስከትል እንደሚችልም ተናግሯል። በሌላ በኩል ደግሞ የእስራኤል ተቃዋሚ ፓርቲ መሪ የሆኑት ያኢር ላፒድ የሀገሪቱ መንግስት ያለ ስትራቴጂና በጥቂት ወታደሮች ብቻ ሰራዊቱን ወደ ጦርነት እየላከ ነው ሲሉም ከሰዋል። ላፒድ ባስተላለፉት መልእክት የእስራኤል መከላከያ ሰራዊት እስከ መጨረሻውና ከዚያ በላይ ተወጥሯል፣ መንግስት ሰራዊቱን ጦር ሜዳ ላይ እንደቆሰለ ትቷል ብለዋል። የእስራኤል መንግስት ሰራዊቱን ያለ ስትራቴጂ አስፈላጊ ሁኔታ ሳይኖር እጅግ አነስተኛ በሆነ የወታደር ቁጥር ወደ ባለ ብዙ ግንባር ጦርነት እያስገባ ነው በማለትም ተናግረዋል። የሰራዊቱ ተጠባባቂ ኃይል ደክሟል፣ ዝሏል፣ ከዚህ በላይ የደህንነት ተግዳሮቶችን መቋቋም አይችልም ሲሉም ተደምጠዋል። ላፒድ ይህንን የተናገሩት የሰራዊቱ ወታደራዊ አዛዥ ሌተናል ጀነራል ኢያል ዛሚር ሐሙስ ዕለት በደህንነት ካቢኔ ስብሰባ ላይ የእስራኤል መከላከያ ሰራዊት ለመውደቅ ጫፍ ላይ ደርሷል እንዳሉ ከተዘገበ በኋላ ነው። የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን